የጴንጤዎች ትንቢት ጦርነትን ሊያስነሳ ነው። ፓስተር ትዝታውና መምህር ዘበነ ለክርክር መድረክ ላይ ሊቀርቡ እንደሆነ እየሰማን እንገኛለን። ሞተዋል የተባሉት አባትም ያልታሰበ መልእክትን አስተላልፈዋል። የዚህ ሰርግ ጉዳይም ሁላችንም ኦርቶዶክሳውያን አሳዝኗል። እነዚህንና ሌሎች ወቅታዊ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንኳን ለአብይ ጾም ለመጀመሪያው ሳምንት በሰላም አደረሳችሁ አደረሰን እንላለን። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። አስተማሪና ወቅታዊ ጉዳዮችን የምትፈልጉ ሁላችሁም ቻናሉን ሰብስክራይብ አድርጉት። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ጥያቄያችን የ500 ብር ካርድ እንደሚያሸልም ይታወቃል። እጣ የወጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራምና የቲክቶክ ሊንካችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄን አዘጋጅተናል። ቪዲዮአችንን በጣም ደስ በሚል ነገር እንጀምረዋለን። ሁላችሁም ይህን ቪዲዮ ተከታተሉ። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለ መጾም ሁላችንንም ይሰውረን። እህሉን አይደለም እያልኳችሁ ያለው እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውን የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላ። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አይታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያደረግነው ነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆነው። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባልም። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ለዛ ነው መጽሐፈ መነኮሳት ጾምን የጸሎት እናት ናት እያለ የሚነግራት። ሰው ሲጾም ለመጸለይ በር እየተከፈተለት ነው። የሚጸልይ ሰው ለመመጽወት በር እየተከፈተለት ነው። እሱ ከእግዚአብሔር ፊት እጆቹን ዘርግቶ ስጠኝ እንደሚለው የሚጸልይም ሰው እንደዚሁ ሁሉ ከእግዚአብሔር የተቀበለውን ራሱ ደግሞ ለሰው የሚሰጥ ነው። የሚመጸውት ሰው ደግሞ የሚሰግድ ሰው ነው። ዝቅ የሚል ሰው ነው። ራሱን ከተፈጠረበት ከአፈር አሳንሶ ከእግዚአብሔር ፊት ትቢያ እንደሆነ ከሰዎችም ዘንድ ራሱን በትህትና ዝቅ የሚያደርግ ሰው ነው። መምህራችን እናመሰግናለን። እንግዲህ ጾሙን በምን መልኩ መጾም አለብን የሚለውን ነገር እጅግ በጣም ደስ በሚል ሁኔታ አብራርተው ነው ያስተማሩን። ጾም እንግዲህ ሰዓት እየጠበቁ እንደዚህ 6 ሰዓት ሆነ 7 ሰዓት ሆነ እየተባለ እንግዲህ ሰዓቱ እስከሚደርስ ቆይቶ መብላት ብቻ ሳይሆን ጾም ያለ ጸሎት፣ ጾም ያለ ምጽዋት፣ ጾም ያለ ስግደት ባዶ እንደሆነ ሁላችንም ልናውቀው ይገባናል። አሁን የአብይ ጾምን ጀምረናል። ሁላችንም ኦርቶዶክሳውያን ጾማችን መሆን ያለበት በምጽዋት በጸሎት በስግደት ሊሆን ይገባል እንጂ ዝም ብሎ ሰዓት እያዩ ብቻ 9 ሰዓት እስከሚደርስ ተጠበቁ ጾም እንደማያስብለው ልናውቀው ይገባናል ማለት ነው። እንኳን ለአብይ ጾም በሰላም አደረሳችሁ። ሁላችሁም እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። እንቀጥላለን። ከልደት እያጣለኸኝ ዛሬ እኮ ጾም መያዣ ነው። ለምን አብረን አናድርግ? እንግባ እባክህ። ከልደት እያጣለኸኝ ነውረኛ ነህ። እሺ አንተ ርካሽ ኬት የመጣሽ ናት? አቦ ገንዘቤን ከፍዬ መስሎኝ የገዛሁሽ። ዝም በል። እኔ ሴተኛ አዳሪ አይደለሁም። እና እዚህ ምን ትሰሪያለሽ? ለምን ወጥተሽ አትሄጂም? እሄዳለሁ። ማረኝ። እኔም በደለኛ ልጅህን ይቅር በለኝ። እኔን እስኪ ምረኝ ይሆን? እንዴት መጣ?
ትላንት ጠዋት እኮ እዚህ ነበርኩ፣ ማታ ግን ጭፈራ ቤት ተገናኘን። እመኝኝ በመሃላችን ምንም አልተፈጠረም። ጠዋት እዚህ ደጅ ላይ አይቼ ስለነበረ ነው ማታ ምክንያት ፈልጌ እረፍት እንድታደርግ ያደረግኩሽ። ቅድም የተናገርኩሽ መጸጸትሽን ለማየት ነበር። ይቅር በይ። ምን ያደርጋል ጠዋት ይሰማኛል ብዬ በተንበረከኩበት ፈጣሪ ፊት አያየኝም ብዬ ኃጢአት ሰራው። ክርስቲያን እኮ ጾምን በንስሐ እንጂ በዝሙት አይዝም። በዝሙትና በዳንኪራ የምንቀበለው ሰይጣንን እንጂ ጾምን አይደለም። እውነት ነው። የእኛ ጾም መያዣ በበሬ ስጋ ሳይሆን በክርስቶስ ስጋና ደም ነው። አሁንም እሱ መበደላችንን ሳይሆን መጸጸታችንን ነው የሚያየው። ማታ አብረን በድለናል። አሁን ደግሞ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ሄደን ንስሐ እንገባል። ለሁላችንም ትልቅ ትምህርት ነው። አብሶ ደግሞ ለኦርቶዶክሳውያን ወጣቶች ጾም መያዣና ጾም መፍቻ እየተባለ የሚደረገውን ነገር እንግዲህ ምንም መደባበቅም አያስፈልግም። ጾም መያዣ ወይም ደግሞ ቅበላ ሲባል እኛ ለጾሙ የምናደርገው ዝግጅት ነው እንጂ እኛ እንዲያው በስጋዊ ፍላጎታችን የፈለግነውን ነገር የምናደርግበት እንዳልሆነ ልናውቀው ይገባል። አሁንም ቢሆን ጾሙ በቃ ሰኞ ሊጀምር ነው። እሁድ በዳንኪራ፣ እሁድ በጭፈራ፣ እሁድ በዝሙት የምናሳልፍ ሰዎች ካለን በዜሮ እየተባዛን እንደሆነ ልናውቀው ይገባል። ጾሙን በንስሐ ጾሙን በስጋው ደግሞ ልንቀበለው ይገባል እንጂ እንደው ዝም ብሎ በስጋዊ ፍላጎት ስጋ የሚፈልገውን ነገር በማድረግ ጾሙን መቀበል ከጥቅሙ ይልቅ ጉዳቱ እንደሚያመዝን ልናውቀው ይገባል። እጅግ በጣም እናመሰግናለን። እንቀጥላለን ቪዲዮአችን። እንዳያችሁት ነው የዚህም ሰርግ ጉዳይ እጅግ በጣም መነጋገሪያ ነበር። እነዚህ ጥንዶች እንግዲህ ልጁን አይታችሁታል በምን መልኩ እንዳለ፣ ሴቷንም አይታችኋል። ሌሎች ደግሞ ሰርጎች በምን መልኩ እንደሚፈጸሙ ደግሞ ሁላችንም እናውቃለንና ሰው ባይኖረው እንኳን በፈለገው ነገር ቤተክርስቲያን መጥቶ እንደሚዳር ዋናው ነገር ለሰው ልጅ የሚያስፈልገው ኦርቶዶክሳዊ ልብ እንደሆነ ንጹህ ልብ እንደሆነ ያሳየን ሰርግ ነው ማለት ነው። አብሶ ደግሞ እውነተኛ ሰርግ ከሆነ ማለት ነውና ብዙ ሰዎች እጅግ በጣም መነጋገሪያ አድርገውታል። እንዲህ ሆኖ ማግባት የለበትም እንደዚህ ነው፣ አንዳንዶቹ ደግሞ አጦ ነው፣ እውነተኛ ሰርግ እንደዚህ ነው የሚሉ ኮሜንቶች ነበሩና ቤተክርስቲያናችን አለው የለውም ነጭ ለብሷል አልለበሰም ብላ ሳትመርጥ ሁሉንም ኦርቶዶክሳዊ መንገድን ይከተሉ እንጂ በዚህ መልኩ የምታጣምር እናት እንደሆነች እነዚህ እህት ወንድሞቻችን አሳይተውናል። ትዳራቸውን እግዚአብሔር ይባርክላቸው ከማለት ውጭ ምንም የምንለው ነገር የለንም። የዚህ ጉዳይ ግን መነጋገሪያ ነበር። እስኪ እናንተ ይህን ቪዲዮ ስታዩ የተሰማችሁን ኮሜንት አድርጉ። እንቀጥላለን። ናዮ አለች ያለች ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። ሶስተኛ ላይ የለቀቀው ቪዲዮ እንኳን ይሁን እሺ፣ እኔ ሰው አልመታም እንኳን ሴት ወንድ ልጅ አልመታም ያልከው እሰየው። ነገር ግን መጀመሪያ ላይ የለቀቀው ቪዲዮ በጣም የሚያሳፍር ቪዲዮ ነው። የተጠየቅከው ይደበድበኛል፣ ይመታኛል፣ አብረን በነበርንበት ሰዓት ላይ ያሰቃየኝ ነበር ነው ያለችክ። ያንተ ምላሽ መሆን ያለበት አይ እኔ አልመታትም ወይ ደግሞ እመታት ነበር ይቅርታ የሚለው ብቻ ነበር። ከዛ ውጪ ግን ከዚህ በፊት የነበራችሁን ገመናና ብልግና እዚህ ይዞ መውጣት አንተም ባለጌ እንደሆንክ ነው የሚያሳየው። ጎንደር እያለች እንደዚህ ብላይ ነበር፣ እንደዚህ ደውሏ ራቁቷን ነበረች ምናምን ብለህ እሷን ባለጌ ለማድረግ ራስን ንጹህ ለማድረግ አትሞክር። እውነትም እሷ ደውላ እንደዛ ካለችክ አንተ ንጹህ ከሆንክ አንተ ባለጌ ካልሆንክ ጃኒ እረፊ። እኔ ልጅ ያለኝ ሰው ነኝ፣ ሌላ ህይወት ጀምር ያለው አንቺም ፍቅረኛ አለሽ፣ ልብስሽን ልበሺ፣ ስርዓትሽን ያዥ ብለህ ለምን አልዘጋባትም? እሷ የምትለውን እያንዳንዱን ነገር አዎ እሺ የስ ምናምን እያልክ እያዳመጥክ እየተመቸህ አሁን እንደ ማስረጃ ይዞ መውጣት በጣም የሚያሳፍር ነገር ነው። በነገራችን ላይ ግንኙነት ሲጀምሩ ሪሌሽንሺፕ ሲጀምሩ በጣም በርካታ ሰዎች መጣላታችን ስለማይቀር ብለው በጣም የተለያዩ ማስረጃዎችን ሪከርድ እያደረጉ ያስቀራሉ። አስቡት፣ ወደፊት ስንጣላ የሆነ ነገር ካወጣብኝ እኔም አወጣበታለሁ የሚል ማስረጃ ይዘው ነው የሚቀመጡት። በቃ ስትጣሉ ያጣላችሁን ነገር ግልጽ ማድረግ በቂ ነው። ከዛ ውጭ ያለውን እያንዳንዱን ብልግናችሁን ፖስት ማድረግ አይጠበቅባችሁም። በነገራችን ላይ ይሄ ጉዳይ ቀላል ጉዳይ አይደለም። አጀንዳ ብቻ ሆኖ የሚያልፍ ጉዳይ አይደለም። የኢትዮጵያ ፌዴራል ፖሊስ እጁን አስገብቶበት ይህንን ጉዳይ ከሁለቱም ወገን ማጣራት አለበት። ጆን ዳንኤል ጥቃቱን ያደርስባት ከነበረ መጠየቅ አለበት። ልክ እንደዛው ደግሞ ጆን ዳንኤል ከደሙ ንጹህ ከሆነ ጃኒም ልክ እንደዛው ስም በማጥፋት ልትጠየቅ ይገባል ብዬ አስባለሁ። ከዛ ውጪ ግን ፕሊስ
ሪሌሽንሺፕ ውስጥ ስትገቡ እንደዚህ አይነት ነገር ውስጥ አትግቡ። በቃ ፋይል መያዝ እንደዚህ ወጣ ወጣ ያሉትን ነገሮች በኋላ ስንጣላ በሚል ይዛችሁ እዚህ ሚዲያ ላይ አታንቦጫርቁት። ተከብራችሁ ኑሩ። ስትጣሉ ደግሞ በስነ ስርዓቱ ተከባብራችሁ ተለያዩ። በኋላ የምትተዛዘቡት እራሳችሁ ናችሁ። የሆነ ቀን እኮ መታረቃችሁ አይቀርም። ዘንድሮ እንግዲህ ነውር ጌጥ የሆነበት ዘመን ላይ ነው የምንገኘው። የእነርሱን ጉድ አምጥቶ ለእናንተ ለማሳየት ፈልጌ ሳይሆን ግን ደግሞ ማሳሰብ ያለብኝ ጉዳይ ስላለ ነው። ይህንን ሰሞን እንግዲህ ጆን ዳንኤል እና ጃኒ የሚባሉ ቲክቶከሮች በራቁት ቪዲዮ እንደዚህ ሆኖ ይህንን ፋይል አወጣብሻለሁ የሚል ማስፈራሪያዎችን እንግዲህ እየሰማንባቸው እንገኛለን። እርሷን ቢሆን ከዚህ በፊት በነበረን ግንኙነት እንደዚህ አድርጎ መቶኝ ያለች ፎቶዎችን ስታወጣ ነበርና የእነርሱ ጉዳይ አሁንም ቢሆን የሚመለከተን አይደለም። እነርሱም ታርቀናል ብለው ሶሻል ሚዲያውን እንደገና ደግሞ መነጋገሪያ አድርገውት ነበርና ግን እኔ እዚህ ላይ ማሳሰብ የሚፈልገው እንዲህ አይነት ነውር ጌጥ የሆነባቸውን ሰዎች ነው። አሁን ላይ ትናንሽ ወንድሞቻችን የሚከተሏቸው በቲክቶክ ደረጃ ፎሎ የሚያደርጓቸው ላይክ የሚያደርጓቸው የእነርሱን ቪዲዮ ሁሌም ቁጭ ብለው የሚያዩ አብዛኛውን ኦርቶዶክሳውያን እንዲህ አይነት እንግዲህ ነውራቸውን ጌጥ ያደረጉ እንደዚህ በራቁት ቪዲዮ እንደዚህ ሆነ እያሉ እጅግ በጣም ምንም ስብዕና የሌላቸውን ሰዎች ነው በጣም ብዙዎቻችን የምንከተለውና እጅግ በጣም የሚያሳዝን ነገር ነው። እነርሱን ኃጢአት የእነርሱን ፋይል ለመዘርዘር አይደለም የምንከተላቸውን ሰዎች እንወቅ። ለህፃናት ስልክ አትስጡ። ስልክ ከሰጣችሁ ደግሞ በስርዓት የሚያዩትን ነገር ምረጡላቸው የምንለው በምክንያት ነው። እንግዲህ እነዚህ ሰዎች የማያውቃቸው ህፃን የለም፣ የማያውቃቸው ወጣትም የለም። እነዚህ ሰዎች ግን ስብዕናቸው ይህንን ይመስላል ማለት ነው። ለኛ የሚያሳዩን ነገር ሌላ ሊሆን ይችላል። ግን ደግሞ በዚህ መልኩ በራቁት እንደዚህ ሆነ ብለው እንጃኔ ብቻ ለትውልዱ ምን አይነት ነገር እንደሚያስተምሩ አላቅም። እነዚህ ሰዎች በሚሊዮን ደረጃ ነው ፎሎወር ያላቸው። እንዲህ አይነት ሰዎች ደግሞ ለትውልዱ እጅግ በጣም ገደል የሚሰድ ነገርን የሚያስተላልፉ ናቸው እንጂ ምንም አስተማሪ ነገርን የሚያስተላልፉ ሰዎችም አይደሉም። ይህንን ሰሞን ሶሻል ሚዲያ ላይ የራቁት ቪዲዮ እንደዚህ ሆኖ ከዚህ በፊት እንደዚህ መጥቶኛል። እርሱ እንግዲህ የራሳቸው ጉዳይ ነው። እኛም የሚያገባን ነገር የለም። ግን ሁላችንም ትናንሽ እህት ወንድሞቻችን የሚያዩትን ነገር እንምረጥላቸው። ፎሎ የምናደርገውን ሰውና የምንከታተለውን ሰው ደግሞ እኛም ኦርቶዶክሳውያን እንምረጥ ከማለት አንጻር ነው። በዚህ ጉዳይ ላይ እናንተ ያላችሁን አስተያየት ኮሜንት አድርጉ። ወንድማችንም በሰፊው ገልጾታል። መድገም ያስፈልገው ቀጥላን ቪዲዮአችን ነው። እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል። እኛ ጆሮ ገብቶ ያረክሰናል። ትውልዱን ያረክሰዋል። አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች። ሴት ተሰድባለች፣ ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው። ስለዚህ በጣም ማወቅ መረዳት የሚገባን ነገር አለ። በጣም ማወቅ መረዳት የሚገባን ነገር አለ። እነዚህ ወንድማማችነት የሚባለው አንድነት የሚባለው ህብረት የሚባለው መንፈሳዊ አንድነት የሚባለው እሱ እየፈረሰ ነው። መተማመን የለም እርስ በርስ። አንድ ሰው ከፍቶ ቢያመጣላችሁ የሆነ ቦታ ሃይላንድ ዝም ብላችሁ ላጠጡ ትችላላችሁ። ምን አርጎበት ይሆን ብላችሁ ልታስቡ ትችላላችሁ። በቅጽበት የሚሞቱ ሰዎች ሁሉ እያጠራጠሩ ነው። አሁን በምን ምክንያት ነው የሞተው? ገሌ የት ነው የሞተው? መጀመሪያ ምን አርጎ ነበር? ከዛ ምን በልቶ ነበር? ምን ጠጥቶ ነበር? ማለት እነዚህ ሁሉ ከምን የመጡ እንደሆነ ታውቃላችሁ? ማህበረሰባዊ ትምምናችን ጎሏል። የወንድማማችነት ፍቅር ጎሏል። መሰረታዊ ጉዳይ ነው። መምህራችን እናመሰግናለን። ለሁላችንም እግዚአብሔር ልቦናውን ያድለን፣ ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ እጅግ በጣም መነጋገሪያ የሆነ ርዕሰ ጉዳይ አለ። እስኪ ይህን ቪዲዮ አንዴ ላይ እንመለስ። ስለ ሁለት ቫይረሶች ሁለት ልዩ አይነት ቫይረሶች ከኢትዮጵያ ውጭ ከሆነ ሀገራት ኢትዮጵያ ሊገባ ያለው የቫይረስ ሁኔታና የውጊያ ሁኔታ የራብ ሁኔታ
ቀጣይ ባለው ጊዜ ውስጥ በኢትዮጵያ ውስጥ ያለው ስለ እርሻ ጉዳይ በተመለከተ እንዲሁም ደግሞ ከዚህ በኋላ ባለው ጊዜ ስለ ማዕድናት እንዲሁም ደግሞ ስለ ነዳጅ ጉዳይ በተመለከተ ያለው ጉዳዮችን ከጌታ ሰምቻለሁ። አንዳንዱ ሰሞኑን የሚፈጸም ይሆናል፣ አንዳንዱ ከ2 ዓመት በኋላ የሚፈጸም ይሆናል። ዝርዝር ሐሳብ ይዤ ይመለሳለሁ። 40 ቀን በጾምና በጸሎት ነበርኩኝ፣ እግዚአብሔር ትንቢት ገልጾልኛል እያለ ነው። እንግዲህ ጾሙን ተውት፣ ያው ጾሙን ማን እንደሚጾመው ስለሚታወቅ ማለት ነውና በጣም የሚገርም ነው። አሁን ላይ ቁመን የሚመጣውን 2 ዓመት ምን አይነት ነገሮች እንደሚፈጸሙ እኛ እንግዲህ ነብይ ነን ያላልነው ሰዎች ልንናገር እንችላለን። ይሄ እንግዲህ ትንቢት ነው ማለት ነው። ለ5 ዓመት ሕፃን አሁን ያለውን ወቅታዊ ሁኔታ ብንነግረው ያን ሕፃን መልሶ ቢነግረን ትንቢት አይሆንም። እነዚህ አይነት ሰዎች እያደረጉት ያለው ነገር ይህንን ነው የሚመስለው። አሁን ላይ የሀገራችን ወቅታዊ ሁኔታ ያለችበት ይታወቃል። በምርጫ ሁኔታ ሀገራችን የሚታወቅ ነገር ነው ማን እንደሚያሸንፍ። ሁለተኛም ደግሞ በሱዳንም በግብጽም በቃ በዓለም የሚደረገው ነገር ከዚህ በኋላ ከ1 ዓመት በኋላ ምን ይፈጸማል ምን ይደረጋል የሚለው ነገር እኛም ቆመን ብንናገር እኛ ነብዮች ነን ማለት ነውና አሁን ላይ በዚህ በመናፍቃኑ ቤት እግዚአብሔር እንደዚህ ያለኝ እንደዚህ እነርሱ የኖሩበት ነው። በጣም ብዙ ካፒታላቸውን ከፍ ያደረጉበት ነው። አንድ ሰውን ጠርተው እንደዚህ ይሆንልሻል ይደረግልሻል ለኔ እንዲህ አምጪ ይላል። እርሷ እንግዲህ የተባለችውን ነገር ትሰጣለች። እርሷ ግን ይሆንልሻል ይደረግልሻል የተባለችው ነገር ምንም የሚሆንላት የሚደረግላት ነገር የለም። ሰውየው ግን እየተናገረ ያለው ነገር አሁን ላይ ማንም ሕፃን ከ1 ዓመት በኋላ በሀገራችን ምን ይሆናል ብለን ብንጠይቀው እንደዚህ ይሆናል ብሎ የሚመልስልን ነገር ነው እንጂ እግዚአብሔር ገልጾለት ጾሞ እንዳልሆነ ግን እናውቀው ይገባናል። ቤቱ ምንጊዜም በዚህ መልኩ የጨዋታ አድርገውታል። እዚህ ሰዎች እንደዚህ ይሆንልሃል ይደረግልሃል እግዚአብሔር እንደዚህ ሆኖኛል የሚሉት ቢዝነሳቸው ነው። ምንም ስተትም የለባቸውም። ለምን ስተት የለባቸውም ያልኩበት ምክንያት እንዲያው ከእምነቱ አንፃር ሳይሆን ከቢዝነስ አንፃር ቢዝነስ ነው እየሰሩ የሚገኙት። ይህም ብቻ ሳይሆን በጣም ብዙ ነገሮችን በጣም ብዙ ጥፋቶችን በጣም የብዙ ሰው ቤትም ዘርፈው ስላሳዩን እንዲህ አይነት ሰዎች ቢናገሩም ምንም ሊገርመን አይገባም ለማለት ነው። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ነብይ ነኝ ያለው ሰው ግን በዚህ መልኩ ስለ ምርጫውም ተናግሯል። ስለ ዓለም ሁኔታም ደግሞ በዚህ ስለ ቫይረስ እንግዲህ እየገለጸ ይገኛል ማለት ነው። ጾሙን እንግዲህ እንዝለልለት እንቀጥላለን ቪዲዮአችን። የጴንጤ ማህበረሰብ መስገድ አልለመደም። ሰላም ከምንሰግድበት ቦታ ነበር የመጣ ነው። ታውቃላችሁ ስንገባ እንዴት እንደምንሰግድ ገና ግቢው ስንገባ ገና በሩን ስመነው ስናበቃ ድፍት ብለን ግንባራችን መሬቱን አስነክተን ነበረ እዛኛው ቤት። ህይወት የሌለበት ግን ስርዓት ነበር ሪቹዋል። ህይወቱን ካገኘን በኋላ ግን ተገቢውን ሪቹዋል ለምን እንደተሆነ አላውቅም። እንደተመለከታችሁት በቸርች ውስጥ እያስተማረ ነው ፓስተሩ እና የመጣ ነው ከበር ጀምሮ ከሚሰገድበት ቤት ነው እና አሁን ያን እያደረግን አይደለም ይላል እና መሀል ላይ አንድ ቃል ይናገራል። ምን ይላል? ህይወት ከሌለበት ቤት ነው የመጣ ነው አሁን ህይወቱን ስናገኝ ይላል። እንዳትረሱ ይሄ ቀላል ነገር አይደለም። በቸርች ደረጃ ማለትም ቸርች ውስጥ እያስተማሩ ቤተክርስቲያንን በዚህ ልክ ነው የሚሰብኳት፣ ማለትም ስለ ቤተክርስቲያን በዚህ ልክ ነው የሚናገሩት፣ ህይወት የለም በሷ እያሉ ማለት ነው። ስለዚህ እኛ ዛሬ ጨለማችሁን ስንገፍ ጨለማ ነው ያላችሁበት ስብስብ ብለን ስንል እንደ ስድብ መናፍቅ እየተባለ እየተሰደብን አትበል። አሁን በብዙ ቦታ መናፍቅ ሲባል እየተሰደቡ ሆነው ማለት ነው። ማለት የሆነ አታክ የተደረጉ አድርገው ያወራሉ። ቸርች ውስጥ እንዲህ እኮ ነው የሚሰብኩት። ህይወት የለም ብለን አናምንም እኛ በቤተክርስቲያናችን። ህይወት የሌለበት ቤት ነው ስትል እየሰደብክ ነው ቤተክርስቲያን። እኔ አንተ ጋር ነው ጨለማ እኔ ጋር ህይወት አለ ብዬ ስል ስድብ አድርገህ እንዳትቆጥረው ልልህ ነው። ይሄን የምትሰማ የትኛውም የእምነቱ ተከታይ እኛ ህይወት አለ ብለን እናምናለን በቤተክርስቲያናችን፣ እርሱም ክርስቶስ ነው። በቤተክርስቲያናችን ህይወት አለ፣ ህይወታችንም ክርስቶስ ነው ብለን እናምናለን። ህይወት የሚገኝበት የማይጠፋውንም ትምህርት ይዘናል ብለን እናምናለን። በአንጻሩ ደግሞ ህይወት አይገኝም በእናንተ ውስጥ ብለን እናምናለን። ለዚህም የምንጠቅሰው የመጀመሪያው መጽሐፍ ቅዱስ እንዳለ ሆኖ ራሳችሁን እንደው ከመጽሐፉ ጋር ልትግባቡ ስላልቻላችሁ ብለን ራሳችሁን መጥቀስ እንችላለን። ለምሳሌ ኢየሱስ ላይ አትግባባ፣ በትምህርቱ ላይ አትግባባ። ስለዚህ ህይወት የለም። የማትስማማ መንግስት አትጸናም አይደል የሚለው መጽሐፍ። ስለዚህ የማይስማማ ትምህርት ይዛል አይጸናም። በማይጸናው ትምህርት ውስጥ ህይወት የለም እያለን ነው። እግዚአብሔር ቢረዳን ማታ ላይ ቤት ከፍተን በሰፊው ህይወት በቤተክርስቲያናችን ውስጥ እንዳለ የህይወት ቤት እንደሆነች እናሳያለን።
ሰላም ክርስቶስ ይብዛላችሁ። ወንድማችን እናመሰግናለን። እንግዲህ እዚህ ቪዲዮ ኮሜንት ላይ እንዲህ የሚል ነገር አንብቤ ያለው ተፋፍረን ነው እንጂ እኛም ወደ ቤታችን መመለስ እንፈልጋለን የሚል ኮሜንትና ወደ እውነተኛው ቤት ወደ ህይወት ቤት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ መምጣት የሚፈልጉ ግን ደግሞ ያፈሩ በቃ ሽንፈት የመሰላቸው በጣም ብዙ ሰዎች አሉና ይህ መሸነፍ አይደለም፣ እውነተኛው መንገድን መያዝ ነው። እውነተኛው መንገድ ደግሞ ክርስቶስ ነው። ክርስቶስ ያለው በእውነተኛይቱ ቤት በክርስቶስ ሙሽራ በሆነችው በቤተክርስቲያን ነው እንጂ በሌላ ቦታ እንደሌለ እነርሱ ማምነው እንዲህ አይነት ነገር የያዛቸው ሰዎች አሉ። ወደ ቤታችሁ ተመለሱ ብለን እኛም በዚሁ ጥሪያችን እናስተላልፋለን። በመናፍቃኑ ቤት ግን ሁሌም ቢሆን ስለ ወንጌል ሳይሆን የሚሰበከው ስለኛ ስለ ኦርቶዶክሳውያንና ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንደሆነ ግን ልናውቀው ይገባል። ወንድማችን ቃለ ሕይወትን ያሰማልን። ገጥራን ቪዲዮአችንን ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ባንተ ነው የሆነው ሁሉ ባንተ ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ። አንደበት ያለው ሁሉ እግዚአብሔርን ያመስግን ሲባል ያው አንዳንድ ሰዎች የሚመስላቸው አንደበት ያለው ሁሉ ቪዲዮ ላይ ወጥቶ የተቀረጸ ይዘምር የሚመስላቸው ሰዎች አሉ። አንደበት ያለው ሁሉ እግዚአብሔርን ያመስግን ማለት ለራሱ ለብቻው ቁጭ ብሎ እግዚአብሔርን በዝማሬ ሊያመሰግን ይገባል። ተሰጥኦ ካልሆነ ግን በዚህ መልኩ ለአገልግሎት እወጣለሁ ማለት ሞኝ ባያፍር የሞኝ ዘመድ ያፍር የሚባለውን አባባል ነው እኛ ላይ አመጣው እያሳዩን የምንገኘው። እነዚህ የኦርቶዶክሳውያን ወጣቶች ባያፍሩ እኛ ኦርቶዶክሳውያን በእንዲህ አይነት ስብዕና ባላቸው ኦርቶዶክሳውያን እናፍራለን። መዝሙር ማለት መስዋዕት እንደሆነ፣ መዝሙር ማለት መባ እንደሆነ፣ መዝሙር ማለት ምስጋና እንደሆነ ይታወቃል። እነዚህ ሰዎች እንግዲህ በጣም የምንወዳቸው ዘማሪዎች ድል አለ በስምህ የሚለው መዝሙር የወንድማችን የገብረ ዮሐንስ መዝሙር እንደሆነ ይታወቃል። በጣም ደስ በሚል ሁኔታ ለኛ በጣም ሁሌም ደጋግመን ብንሰማው የማይሰለቸን አድርጎ እንደሚዘምረው ይታወቃልና አሁን ደግሞ እነዚህ ሰዎች ምን አድርጉ እንደሚሉን አናቅም። ቢያንስ እኔ ያሾፉ ነው የሚመስለኝ። እንደዚህ ዝማሬ አይዘመርም። እንዲህ አይነት ተሰጦም ካለ ግዴታ ወጣችሁ በቪዲዮም ተቀረጹ የሚላቸው ሰው የለም። ግን በዚህ መልኩ ግን እኛ ኦርቶዶክሳውያን በእንዲህ አይነት ዘመዶቻችን አፍረናል እላለሁ። ሁላችን እንደተሰጧችን ልንሆን ይገባል። ስልክ ስላለን ሶሻል ሚዲያው ቅርብ ስለሆን ዝም ብለን በቃ መዳከሩ ለኛም የሚጠቅም ነገርም አይደለም። ዝማሬ ማስተማሪያ፣ ዝማሬ ምስጋና ነው። እኛ ዝማሬ ስንሰማ ምን አይነት የመንፈስ እንግዲህ ሰላም እንደምናገኝ የሚታወቅ ነገር ነው። በጣም ሁላችን መንፈሳችን በጣም እርፍ ነው የሚለውና የነዚህን ዝማሬ ደግሞ ስንሰማ ዝማሬውን በወንድማችን እናውቀዋለን እጅግ በጣም እንዴት እንዳበላሹት እንግዲህ ባካችሁ እንዲህ ያረጋችሁ ሰዎች ባካችሁ የምታውቋቸውም ካላችሁ ምከሯቸው ላለሁ። እንዲህ አይነት ሰዎች አውቀው ያበላሻሉ። እስቲ አንድ ቪዲዮ ደግሞ አይተን እንመለስ። ጫማ ተጠልቆ አይዘመርም። አሁን አንዳንዱ ጫማ እያጠለቀ ነው የሚዘምረው። ለሽበት ቦታ ገስገሽ መጣውን ለሽበት ቦታ ገስገሽ መጣውን እናቴ ቅድስት አርሴማ ዝናሽ ለዓለም ይሰማ እናቴ ቅድስት አርሴማ ዝናሽ ለዓለም ይሰማ አንቺ በቃ እንዲህ አይነት ልበ ንጹህ ልበ ብርሃን የሆኑ ሰዎች ደግሞ ዝማሬን እንደ አስተካክለው እንኳን ባይዘምሩ በምን መልኩ በየት አይነት ክብር ጫማቸውን አውልቀው እየዘመሩ እንደሆነ ደግሞ እያየነው እንገኛለን። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ጸጋ ልዩ ልዩ እንደሆነ እኛም ደግሞ የምናገለግልበት ጸጋ የተሰጠንን ጸጋ እንደሆነ እዛው ላይ በዝርዝር ገልጿልና ሁላችንም ኦርቶዶክሳውያን የኛ ጸጋ መዘመር ላይሆን ይችላል፣ የኛ ጸጋ ማስተማር ላይሆን ይችላል፣ የኛ ጸጋ ሌላም ነገር ላይሆን ይችላል። ግን እግዚአብሔር የሰጠን ጸጋ አለ። እርሱን በዛው
በጸጋችን እግዚአብሔር ልናገለግል ይገባል። የዚህ ወንድማችን ጉዳይ ግን እጅግ በጣም እኔ አስደስቶኛል። አብሶ ደግሞ ለዝማሬ ያለው ክብር በምን ስርዓት እንኳን መዝሙሩን እርሱ እንዳቅሙ እየዘመረው እንደሆነ እንግዲህ እያያችሁ ትገኛላችሁ። አንዳንዶቻችን ደግሞ በዚህ መልኩ በማን አለብኝነት በስርዓት የተዘመረው መዝሙር ደግሞ እያበላሸን እንገኛለን። ሁላችንም ስርዓት እንያዝ ከማለት ውጭ ምንም የምለው ነገር የለንም። በዚህ ሰውዬ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። እኔ በጣም ተደስቼበታለሁ። ቀጥላን ቪዲዮአችን እባካችሁ ካህናቶች ቅዳሴ ውስጥ ቤተ መቅደስ ውስጥ ካሜራ ይዛችሁ አትግቡ እንላለን። ዛሬ ክቡር ደሙን በቪዲዮ ቀረጻችሁልን፣ ቅዱስ ድጋውን በቪዲዮ ቀረጻችሁልን። የእናንተ አለማፈር ሳያንስ ይሄንን በሚዲያ ላይ ለቀቃችሁልን። እንዴት ነው ምዕመኑ በእናንተ የማይበሳጭ? እንዴት ነው እርር ቅጥል ማንለው? እናንተ ናችሁ የምትሰብኩን፣ እናንተ ናችሁ ኖራችሁ የምታኖሩን፣ እናንተ ናችሁ ነገ የሰማያዊ መንግስት እንድንወስድ ድልድይ የምትሆኑን። እየገደላችሁን እኮ ነው፣ እያጠፋችሁን ነው። እናንተ ቤተ መቅደሱን እንድንደፍር ክብሩን እንዲያጣ ለማድረግ እንዲህ በድፍረት ክቡር ደሙን ቅዱስ ስጋውን ቀርጻችሁ በአደባባይ ስትለቁት አታፍሩም? የክርስቶስ ደም እኮ ነው። እንዴት አያንገበግባችሁም? እናንተ ለነገሩ አታመልኩም። አዎ አታመልኩም። ሰንበት ቅዳሴ ላይ ከቀዳሾቹ ውጭ ሌላ ቄስ ቆሞ ሲያስቀድስ አይተን አናውቅም። እንዲህ አይነት ነገሮችን ማየት እጅግ በጣም የተለመደ ሆኗል። አብሶ ደግሞ ዲያቆናት ሲዳሩ ሚስታቸውን እያቆረቡ ምእመናን ሲዳሩ በስርዓተ ተክሊልና በስርዓተ ቁርባን ደግሞ ስጋው ደግሞ ሲቀበሉ የሚያሳዩ ቪዲዮዎች የሚያሳዩ ፎቶዎች አሁን ላይ እንደ ፋሽን ሆነው እንግዲህ ሶሻል ሚዲያ ላይ እየታዩ እያየናቸው እንገኛለን። ይህ ነገር ልክ አይደለም። ይህንን ነገር እንግዲህ እኛ ስጋው ደግሞ ስንቀበል በፍሬያ እግዚአብሔር ሊሆን ይገባል። የማይቀበሉ ሰዎች ደግሞ ለስጋው ደግሞ ክብር ሲባል ለስጋው ደግሞ ሰግደው ክብራቸውን ያሳያሉ። እግዚአብሔር ደግሞ ለዛ ክብር እንዲያበቃቸው የሚለምኑበት ሰዓት ነው እንጂ በዚህ መልኩ እነርሱ ቆመው ፎቶ የሚያነሱበት ሰዓትም አይደለም። በአገልጋይ ደረጃ ዲያቆናት ካህናት በመቅደስ ውስጥ እየቀደሱ ቪዲዮ የሚቀርጹ አሉ። የእነርሱ ድምጽ እንዲሰማላቸው የሚያደርጉ ሰዎች አሉ። ከዚህ በፊት እንግዲህ እንዲህ አይነት ነገሮች ስለበዙ ቤተክርስቲያናችን ይህ ነገር ልክ አይደለም፣ ማንም አገልጋይ እንዲህ አይነት በመቅደስ ላይ በአገልግሎት ላይ እንዳያደርግ ብላ እንዳገደች ይታወቃል። አሁን ላይ ግን እንዲህ አይነት ነገሮችን እኛ ኦርቶዶክሳውያን ፋሽን አድርገናቸዋልና ይህ ነገር ልክ አይደለም፣ ከቤተክርስቲያን ስርዓት ውጭ ነው። ጋብቻችን የምንፈጽም ሰዎች ካለን ካሜራማኖችን ስንመርጥ በቃ ኦርቶዶክሳዊ ካሜራማን የቤተክርስቲያን ስርዓትን የሚያውቅ ካሜራማን አምጥተን ከስርዓት ውጭ እንዳንሆን እንዲህ አይነት ነገሮችን እናደርግ ይገባል እንጂ ዝም ብለን የማያውቀውን ሌላ ሃይማኖት ያለውን ሰው ሁሉ እያመጣን የቤተክርስቲያናችን ስርዓት ባናጎል መልካም ነው እላለሁ። ይህ ጉዳይ እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ነበር። በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን። ሰሞኑን በማህበራዊ ሚዲያ እኔ ሞቼ ነበር፣ ገለውኝ ነበር በቲክቶክ ምናምን። በጣም ብዙ ወዳጆቼን አስደንግጧል፣ ቤተሰቦቼን ጨምሮ። ከሰው እኮ የተፈጠረው እኛ ቤተሰብ የለንም እንደ ቤተሰብ። አዎ መነኩሴ ሞተ ነው፣ ደንግጠን አይደለም፣ በፈቃዳችን ሞተናል። ያለ ፈቃዳችን ግን ማንም እንዲገለን አልፈልግም። ሰማችሁ? በጣም የሚያሳፍር ትውልድ። የጠላትስ ሞት ቢሆን ያስደስታል ወገኖች። አያችሁ እንዲሁ የተወደደ ሰው ያለዋጋ ክቡር አባታችን መልአከ ደግሞ አስተካክሎ ነው የጠራኝ። መልአከ ኤዶም አባ ሕርያቆስ ጥቁር አንበሳ ሆስፒታል ለሕክምና እንደገቡ ሞተዋል አለ። የናዝሬቱ ተስፋ የማርያም ልጅ ክርስቶስ የትንሣኤው ምስክር ሆኜ ገና ብዙ ዘመናት እግዚአብሔርን አገለግለዋል። ጠላት እንደሚያሟርትብን አይደለም። ይሄው አለ። ሰዎች ሁሉ አላምን ብለው ቪዲዮ አድርግ እስቲ ይሉኝ። ጣቢታ የምትባል አንዲት ሴት ሞተች ተብሎ ተለቀሰላት። ምን ሆነች ተብሎ? ለቅሶ ደራሾች ተሰበሰቡ። ሙሾ አውራጆች በግጥም እያሰለቀሱ ህዝቡን በለቅሶ አወቁት። አልቃሽማ አታጣም የእናቴ ልጅ ከሞት፣ ከንፈር መጣጭ አታጣም የእናቴ ልጅ ሙት እንጂ ቀባሪማ አለ። እኔ አንዳንድ ቀንም ይሄን ያክል ወዳጅ አለኝ እንዴ እስክል ድረስ ደርሻለሁ። እግዚአብሔር በሚያውቀው። ሰማችሁ? ፎሎ ለማግኘት ላይክ ለማግኘት ቪው ለማግኘት እንደው ሰው ሞተ ማለት እንደው እንዴት አይነት ህሊና ቢኖረን። ወንጌል ለጠላቶቻችሁ ጸልዩ ይላል። የሚያሳድዷችሁን መርቋቸው ጸልዩላቸው ይላል። አያችሁ አሁን እንዴት አይነት ህሊና ክርስትናችን ምን አይነት ካባ እንደለበሰ ታዘቡት። አሁን ይህንን የሌሎች ቤተ እምነት ሰዎች ይመስሏቸዋል። ውሸት ነው፣ የኛ ቤት ሰዎች ናቸው።
የኔማ ተራ ገና ኩታራ ምኑን ያሱ ይህንን ሰሞን እንግዲህ አባታችን ሞቱ የሚል ዜና ተሰርቶ እጅግ በጣም ሁላችንም ኦርቶዶክሳውያን አዝነን ነበር። ይህ ነገር ግን ልክ እንዳልሆነ አባታችን በዚህ መልኩ በይፋ ወጥተው የጠላት ወሬ እንደሆነ እየተናገሩ ይገኛሉ። የሰይጣን ጆሮ ይደፈን። እንዲህ አይነት የሐሰት መረጃዎችን የሚያሰራጩ ሰዎች አሁንም ቢሆን እንዲህ አይነት ነገሮችን የሚያመጡበት ምክንያት በቃ ፎሎ ለማግኘት ቪው ለማግኘት መነጋገሪያ ለመሆን ነውና ሁላችንም ኦርቶዶክሳውያን እንዲህ አይነት ሚዲያዎችን እንግዲህ ለይተን ልንከተል ይገባል ማለት ነው። በጣም ብዙ የሐሰት መረጃዎችን እያመጡ እኛ ያቀረቡ መነጋገሪያ መሆን የሚፈልጉ በጣም ብዙ ኦርቶዶክሳዊ ያልሆኑ ሚዲያዎች አሉ። ከእንዲህ አይነት ሚዲያዎች ሁላችንም እንጠበቅ። አባታችን ግን በዚህ መልኩ እንግዲህ የሐሰት ዜና እንደሆነ ወጥተው እየተናገሩ ይገኛል። እግዚአብሔር ያገልግሎት ዘመናቸውን ይጨምርላቸው እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ፓስተር ትዝታው ደግሞ እንደገና ተነስቶበታል። ኦርቶዶክሳዊ መምህር መጦ እኔ ጋር ካልተከራከረ እያለ ይገኛል። በቲክቶክ ያሉ ወንድሞቻችን ደግሞ አረንዲያው መምህራን ሳይሆን ላንተ የሚመጥኑ እኛ ትናንሽ ልጆቻቸው ላንተን መጥነሃል ናና አብረን እንወያይ ሲሉት አይ እነ መምህር ዘበነ ካልሆኑ ከናንተ ጋር አልወያይም እያለ ይገኛልና በዚህም ጉዳይ መምህር ዘበነ ምን አሉ? እስኪ አንድ ቪዲዮ ላስመልክታችሁ። መከራከር ይችላልሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት የሆነ መልእክት እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በሀገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ ይሄ ማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው? የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጥኑኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱም ጥሩ ነው። ይመጥነኛል እኔ ነኝ የምመጥነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰብኩ ታውቃለህ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ እነ ክርስቶስ ሰማ እና ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ አቤት የበረከት ብዛት፣ በረከት ይበዛል። መምህር ዘበነ በዚህ መልኩ ምላሹን ሰጥቷል። ቅድም እንደተናገርኩት ፓስተር ትዝታው ይህንን ሰሞን ደግሞ ተነስቶበታል። ዶክተር መምህር ዘበነ ጋር ካልሆነ ከሌላ ሰው ጋር አልወያይም ብሏል ቃል በቃል። አይ ወንድሞቻችን ደግሞ በቲክቶክ ያሉ እኛ ላንተን በቃለን ሲሉት አይ ለኔ የሚመጥነኝ መምህር ዘበነ ነው ብሏል። መምህር ዘበነ ደግሞ እኔ ትዝታው አይመጥነኝም፣ ታች ያሉ ልጆች አሉ እነርሱ ጋር መወያየት ይችላል የሚል ምላሽን ሰጥቷልና ትዝታው እንደዚህ ብሎ በድፍረት የመጣበት ዋና ምክንያት ምንድነው? መምህር ዘበነ እንግዲህ ወደዚህ ወደ ታች ወርደው ከማንም እንዲህ አይነት የጽርፈት ቃል ከሚያወጣ ጋር እንደማይነጋገሩ ስለሚያውቅ ነው። ምንም ወዲህና ወዲህም የለውም። ትዝታው በዚህ መልኩ ኩታራነቱን ቀጥሏል ለማለት ነው። የመምህር ዘበነ ምላሽም ይህንን ይመስላል። መምህራችን እናመሰግናለን። ቀጥላን ቪዲዮአችንን አማራ ነው እንዴት አቦት የሰጠን ና ደምሳ ግዲን ቀባት ለሸ ደሸ መጋለ ከሳ ደገሰን ሸ ሚዲያ ራላለ ታቦኒ ከና አማራቲ
አማራቱኑ ከኔ ታቦት አንዳንዶች እንዳልኳችሁ ቀጥታ ታቦቱን ሃይማኖቱን ከአማራው ማህበረሰብ ጋር ለጥፉ። በቃ ኦርቶዶክስ ከተባለ አማራ ነው ይላሉ። ኦርቶዶክስ የአማራ ሃይማኖት አይደለችም። አማራ ግን ኦርቶዶክስ ሊሆን ይችላል፣ ደግሞም ኦርቶዶክስ ነው፣ ምንም ጥርጥር የለውም። አማራ ኦርቶዶክስ ሊሆን ይችላል፣ ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክሲ አመንታ አማራ ቆፋሚት ኦሮሞቴ ኦርቶዶክሲ ተውዳፍ ወንቲ ሰዶልኩ ተኩል እንጅሩ ደገፈዳ ደርገጎን ኦሮሞቴ ጉራጌቴ ወላይታቴ ኦርቶዶክሲ ተው ኒ ደንዳ መሆን ይችላል፣ ኦርቶዶክሳዊ መሆን ይችላል። አሁን አንዳንድ የፖለቲካ ሸቃጮች አሉ። ታቦት ሲወጣ ይኸው ደግሞ እነዚህ መለመኛቸውን አወጡ። በቃ ገና ለምናለን፣ ገና ይሄን የመሰለ መቅደስ በአሰላ ላይ ከፍ አድርገን እንሰራለን። እግዚአብሔርን አመስግኑ። በእውነት እንሰራለን ከፍ አድርገን። ቅድም ብለዋል መቅደሳችሁ እቺ ጠባብ ናት። እንደው እንደዚህ እንደ ታላቅ አሰላ እንደ ከተማ እንደዚህ ሁሉ ማህበረሰብ ይሄ ቤተክርስቲያን አይመጥንም። እውነቴን ነው የምላችሁ። ከፍ አድርጋችሁ መስቀላችሁ ከሰማይ ከአውሮፕላን ሲታይ እንደው መስቀላችሁ ሰማይ ጠቀስ መሆን አለበት። እግዚአብሔርን አመስግኑ። ይሄን በቅርብ ጊዜ ደግሞ ታሳካላችሁ። ያኔ እያላገጡ የወሰዷትን ታቦተ ጽዮንን ወርቅ ያለ የሌለ ሀብታቸውን ወርቃቸውን አዘጋጅተው በታቦተ ጽዮን ጋር እጅ መንሻ አድርገው ታቦቷን ወደ ሀገሯ ወደ እስራኤላውያን በክብር መለሷት። ታቦቷን በክብር ተመለሰች። እግዚአብሔር ስሙ የተመሰገነ ይሁን። ታቦን ጽዮን ኡልፊናን ወንድማችን እናመሰግናለን። ይህን ቪዲዮ እናንተም በደንብ ሼር አድርጉት። በዚህ ጉዳይ በጣም ብዙ ፖለቲካቸውን የሚሰሩ ሰዎች አሉ። የኦርቶዶክስ ሃይማኖት የአማራ ሃይማኖት ነው፣ ለምንድነው እናንተ የምትከተሉት እያሉ ይሄ የሞይ ንግግር የሚናገሩ ሰዎች አሉና ሲለነርሶች አድርሱላቸው። እንቀጥላለን ቪዲዮአችን። የአብይ ጾም ጉዞ ከየት ነው የሚጀመረው? የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ስጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራቸው። ለሰው ልጅ ደግሞ ትትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና
ደግሞ ሰው ምን ትትናለው ይላል። አፈር ትትናለው እንዴ? ሰው እኮ በነገራችን ላይ አይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ፣ የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ወሉ እዚህ ቅርፍታችን መቼ እንደሚያወጣን እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለሁ፣ የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረው። መምህራችን ቃለ ሕይወትን ያሰማልን። የአብይ ጾም ጉዞ ከየት ነው የሚጀምረው? እንግዲህ ከየት እንደሚጀምር በዚህ መልኩ ግልጽ አድርገው ነግረውናል። እንኳን ለአብይ ጾም በሰላም አደረሳችሁ፣ እንኳን አብሮ አደረሰን የማይል ማንም ኦርቶዶክሳዊ እንዳይኖር አደራችሁን። ለዚህ ቀን መድረስም በጣም ትልቅ ነገር ነው። መምህራችን ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለ ግን ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪ በሆነው ቻናላችን ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎችም ከታች ባለው ስልክ በዋትስአፕም በቴሌግራምም ልታናግሩን ትችላላችሁ። ዛሬም እንደሁሌው የ500 ብር ካርድ የሚያሸልም ጥያቄን አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬ ጥያቄያችን የመጀመሪያዋ ቤተክርስቲያን የተሰራችው በማን ከተማ ነው? ሀ በፊልጵስዩስ፣ ለ በደማስቆ፣ ሐመርሃ በአንጾኪያ፣ መልስ የለም። የዛሬ ጥያቄም እጅግ በጣም ቀላል ነው። ሁላችሁም ኦርቶዶክሳውያን ልትመልሱት ይገባል። ኮሜንት አድርጉ። የመለሱ ሰዎችን ሰብስበን እጣውጥተን በቀጣይ ቪዲዮ የ500 ብር ካርድ ተሸላሚውን የምናሳውቅ ይሆናል። ይህን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም። እንዲደርስ የምታደርጉት ደግሞ አሁን ይህን ቪዲዮ የምትመለከቱት እናንተ ናችሁ። ይህን ቪዲዮ በደንብ ላይክ አድርጉት። አስተማሪና ወቅታዊ ቪዲዮዎች የምትፈልጉ ሰዎችም ይህ ትክክለኛው ቻናል ነው፣ ሰብስክራይብ በማድረግ ቤተሰብ ሆኖ ተመስገን ነኝ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ሸር ያቆየን። ለዚህ ያደረስከኝ